ጠበቃው አልደወለለም እንዴ? ልጁ እኮ ሐሳቡን ቀይሮ እሷ ምንም ውስጥ እንደሌለችበት ተናግሯል። እባክሽ አክስቴ፣ ይሄ በፍጹም ሊሆን አይችልም። እባክሽ ወደዛ ተመልሼ እንዳልገባ ምትዩ ሁሉ አድርጊ። ምን ማድረግ እችላለሁ? ያው ዞሮ ዞሮ አንቺ እኮ የኔ ዳንሽ። ግን ደግሞ ሜርሲ፣ በአንድ ነገር የምንስማማ ከሆነ ብቻ። ምንድነው እሱ? የፈለግሽውን ነገር ጠይቂኝ፣ አደርጋለሁ አክስቴ። ብዙ ነገር አልፈልግም፣ ግን ደግሞ ሜርሲ አባትሽ የሆነ ቀን መተዳደሪያ የሚሆን ነገር ይሰጠኛል ብዬ ሁል ቀን እጁን እያየሁ እንደምኖር ታውቂያለሽ። አክስቴ ምን ልትይኝ እንደፈለግሽ ግን አልገባኝም። ይኸውልሽ ሜርሲዬ፣ ካለሽ የቤተሰብ ድርሻ ላይ የተወሰነው ትንሽ እንድትሰጪኝ ፈልጌ ነው። መጀመሪያ እኔ ከዚህ ወንጀል ነፃ መሆኔን ማረጋገጥ እችላለሁ? ሜርሲ፣ እሱን ነገር አክሲዮኑን በእጅ ስታስገቢልኝ በደንብ አድርጌ ያረጋግጥልሻለሁ እያልኩሽ ነው። የእውነት ጋሼ የእናንተን ውለታ እንዴት እንደምከፍል አላውቅም። ሁለታችሁም ከአይምሮ በላይ ይሆናችሁ። ናስኪ ከፈኛት ናስኪ። በመጨረሻ ሚስቴን ወደ ቤት አመጣኋት አይደል? በአንተ በጣም ኮርቻለሁ የኔ ጀግና። አሁን ምን እንዳስደስተኝ ታውቃለህ? ምራትን ወደ ቤት ስለመለስኩልህ። እሱ እንዳለ ሆኖ በመጨረሻ እቅድ የመሳካቱ ነው። በእውነት በመጨረሻም በሚስት ፍቅር እንደምትረታክ ነበር። ምን ታደርገዋለህ? ቀለበት አለያየን፣ እስር ቤት አስተሳሰረ። ሌባ ሙሽራ ስለመጣች ደስታችሁን እያከበራችሁ ነው? ምንድን ነው የምታወሪው ሜርሲ? ጭራሽ አምሽተሽ መምጣት ጀመርሽ? ቆይ አንቺ ምን ባደርግሽ ነው የሚሻልሽ? ተዋት አባዬ፣ ሽንፈታቸውን እያስተናገዱበት ያለ ሰዓት ስለሆነ ምንም ነገር ቢያደርጉ አይፈረድባቸው። እና በቀጣይ ምን ልታደርግ ነው? ወደ እስር ቤት ልትመልሰኝ ነው ወይስ ሀብትን ብቻ ለመውረስ ስትል ልታጠፋኝ? ሜርሲ፣ እኔ ወንድምሽ ነኝ አንቺን ለማጥፋት የምሞክረው? አታስመስል እባክህ። ሲጀመር አንተ የኔ ወንድም ሆነህ አታውቅም። ይበቃሻል እያልኩሽ ነው ሜርሲ። ግን ለምን ይመስላል እናቴ በጣም ተጣላኝ ነበር። አልወድህም። እሺ፣ በጣም ነው የምታስጠላኝ። ከዚህ በላይ ይበቃሻል። ሰማኛለህ? ሁላችሁንም አልወዳችሁም። ደግሞ የተሸነፍኩ እንዳይመስል። ሀብል ከእስር ቤት ተፈታ ወደ ቤት መመለሷ መልካም ነገር ሆኖ ሳለ ይሄ ነገር ደግሞ ሜርሲንና አጸደም በጣም ስላበሳጫቸው ስላናደዳቸው ምናልባትም ሀብል ላይ የሆነ ተንኮል የሆነ ክፋት ሊያስቡባት ይችላሉ ማለት ነው። አጸደ እዛ ጋ ከሜርሲ የምትፈልገውን ነገር አግኝታለችና ምናልባትም ሜርሲ ነፃ ያወጣታል የምትለውን ነገር ሁሉ ለማድረግ ወደኋላ አትልም ማለት ነው። ቃልም የገባችላት ያንን ነገር ስለሆነ መጀመሪያ ላይ እዝራን እንደምንም ብለን እስከ ወዲያኛው ማስወገድ አለብን፣ እሱን ከራሳችን ማራቅ አለብን የሚለውን ነገር ሜርሲን አወያይታት ነበርና እዚህ ጋር ደግሞ አሁን ላይ ሀብል ተፈታለች፣ ወደ ቤት መታለች። እሷንም ለምን የሆነ ነገር አናደርጋትም፣ እሷንም ለምን ከራሳችን አናርቃትም የሚለውን ነገር ምናልባት አጸደ ይሄንን ነገር ሜርሲን ልታማክራት ትችላለች ማለት ነው። እስካሁን ድረስ የአጸደ ትልቁ ፍላጎት የነበረው የንብረት ፍላጎት ነበርና ያንን ነገር ደግሞ ከሜርሲ ቀምታለች ማለት ነው። ሜርሲ በራሷ ስም ያላትን የአክሲዮን ድርሻዋን ከራሷ ላይ ወስዳባታለችና ምናልባትም ደግሞ ከዚህም በኋላ ሜርሲ ነፃ ያወጣታል የምትለውን ነገር ሁሉ ታደርጋለች ማለት ነው። ለዛ ደግሞ እዚህ ጋር ሀብል ከዚህም በኋላ ብትጠነቀቅ ይሻላታል ማለት ነው። እሷ እዛ ቤት ውስጥ ተዘናጋች ማለት ምናልባትም እነሱ በቀላሉ እሷን ሊያጠቋት ይችላሉ ማለት ነው። እዛ ጋር ፖሊሶቹ ሜርሲ ማህደርን እንደገደለቻት ሙሉ መረጃውን አግኝቶ ወይ ደግሞ እዛ ጋር ቢኒም ስለመሰከረባት ምናልባትም ፖሊሶች መጥቶ ሜርሲን እስከሚወስዷት ድረስ ሀብል እዚህ ጋር ብትጠነቀቅ ይሻላታል ማለት ነው። ሜርሲ ደግሞ እዚህ ጋር አጸደ አክስቷ ስለሆነች ብቻ ነው እሷን አምና እሷ ወገኔ ናት ወይ ደግሞ የኔ ደጋፊ ናት ታግዘኛለች በሚለው አባቷን እየተቃረነች ከአጸደ ጋር የሆነችው ማለት ነው። አጸደ ደግሞ እዛ ጋር እዝራና እስከንድር ሳያውቁ ነው ይሄንን የአክሲዮን ድርሻዋን የወሰደችባት ማለት ነው። ያ ማለት እዛ ጋር ራሱ አጸደ እርግጠኛ ነች ይሄ ነገር የጊዜ ጉዳይ ነው እንጂ የማህደር ገዳይ ሜርሲ እንደሆነችና በመጨረሻ ሜርሲ እስር ቤት እንደምትገባ ስለምታውቅ ነው እዚህ ጋር በሷ ስም ያለውን የአክሲዮን ድርሻዋን የወሰደችባት ማለት ነው። እዛ ጋር እስከንድር ያለውን ንብረት እንዳለ እሷ በተናገረችው መሰረት በእዝራ ስም አድርጓልና ምናልባት ሜርሲ እዚህ ጋር የራሷን የአክሲዮን ድርሻዋን ሳትሰጠኝ ወደ እስር ቤት ከገባች እናም ሌሎች ንብረቶችም በእዝራ
ስም ከሆኑ እኔ ምንም አላገኝም በሚል ነው እዚህ ጋር ሜርሲን አታላ ንብረቱን የተቀበለቻ ማለት ነው። ሜርሲ ደግሞ እዚህ ጋር አጸደ እየሸወደቻት ወይ ደግሞ እያታለለቻት እንደሆነ አልተገነዘበችምና አሁን ላይ አክሲዮኗን እዛ ጋር አባትና ወንድሟ ሳይሰሙ ልትሰጣት ነው ማለት ነው። ምናልባትም አጸደ በጣም ብልጥና ተንኮለኛ የምንላት አይነት ሴት ነችና እዚህ ጋር እሷ በማትጠየቅበት አኳሆን አሁን ደግሞ ሀብልን እንዲህ ካደረግሽ ወይ ደግሞ ሀብልን ከገደልሻት አንቺ ነጻ ትወጪያለሽ፣ የሚያሳስብሽ ነገር አይኖርም በሚለው ምናልባትም ማህደር ላይ ያደረገችውን ነገር ሀብል ላይ እንድታደርግም ሜርሲን ልትመክራት ትችላለች ማለት ነው። እዚህ ጋር ደግሞ መከረቻት ማለት ሀሳብን የሰጣቻት ሀሳብ ለምን ሰጠች ተብሎ ደግሞ በህግ ልትጠየቅ ስለማትችል አጸደ እዚህ ጋር እሷ በማትጠየቅበት መንገድ ምናልባትም ሜርሲን ወደ ተንኮል ትገፋፋታለች ማለት ነው። ሌላው ነገር ደግሞ አሁን ላይ እስክንድርን በጣም ያስደነገጠው የሜርሲ አሁን ላይ እዝራ የኔ ወንድም አይደለም ወንድሜ ሆኖ አያውቅም በማለት የሆነ ሚስጥር እንደሰማች ዳርዳር ማለቷ ነው ማለት ነው። ያ ማለት እስክንድርን እዛ ጋር ያሳሰበው እዝራ የሜርሲ ወንድም ያለመሆኑን ወይ ደግሞ እኔ የእዝራ አባት እንዳልሆንኩኝ ከሰማ ይጎዳል ወይ ደግሞ ይሰማዋል የሚለው ነገር በጣም ስላሳሰበው ነው ይሄንን ሁሉ ከሱ ስር ደብቆ የቆየውን ሚስጥር ሜርሲ በቀላሉ እንድትናገር ያልፈለገውና አሁን ላይ እሷን እየተቆጣት ያለው ማለት ነው። ሜርሲ ደግሞ ይሄንን ነገር ጀምራለችና አሁንም እንዳየ ነው እናቴ ከዚህም በፊት አንተ ለምን ትጠላ ነበር ለምን ነበር የምታሰቃየ ምን እንደሆነ ግን ታውቃለህ ብላ ቀጣዩ ሚስጥር ልትናገር ስትል ነበር እስክንድር እሷን ይዟት የሄደው እንጂ እዛ ጋር እሷ ስላልወለደች ነው እስክንድርም ያንተ ትክክለኛ አባት አይደለም ሜዳ ላይ ተጥለነው መኪና ስር ተጥለህ አግኝቶ ነው ወደ ቤት ይዞ ይመጣ በሚለው እዚህ ጋር የእዝራን ልብ የሚሰብረውን ይሄንን ትልቁ ሚስጥር ልትናገር ነበር ማለት ነው። ግን ደግሞ እዚህ ጋር እስክንድር አሁን ላይ ለጊዜው ነው እሷን ይዞ ወደ ውስጥ የገባው እንጂ ምናልባትም እስክንድር ቤት ባሌለበት ሰዓት ይሄንን ነገር ሜርሲ እንደምትናገር ግልጽ ነው ማለት ነው። ሜርሲ ደግሞ ይሄንን ሚስጥር ለእዝራ ተናገረች ማለት እዝራ እስክንድርን እንዴት ይሄንን ሁሉ አመት ይሄንን ሚስጥር ትደብቀኛለህ በሚለው ምናልባትም ይቀየመዋል ወይ ደግሞ ሊያኮርፈውም ይችላል ማለት ነው። ሌላው ነገር ደግሞ ስለ ሀብል እናት ነው። አሁን ላይ የሀብል እናት ልጄን አግኝቻለሁ በሚለው ኩኩሻን ስታገኛት በጣም ደስተኛ ሆናለች ማለት ነው። ኩኩሻን በእርግጥ እስካሁን ድረስ ገንዘቡ እዛ ጋር ዘነቡ የነገረቻት ገንዘብ ስላጓጓት ነው እንጂ ምናልባትም ዛሬ ላይ መኪና ውስጥ ቁጭ ብሎ የሀብል እናትና ዘነቡ ያወሩትን ያህል የሀብል እናት እንደዛ ተንሰፍስፋ ስታለቅስ ወይ ደግሞ ምን ያህል ልጇን እንደናፈቀቻት የምትናገራቸው ቃላቶችን ኩኩሻ አጠገቧ ሆና ብትሰማ ኖሮ ምናልባትም ሀሳቧን ተቀይራለች ብለን እናስባለን ማለት ነው። ያ ማለት እዚህ ጋር አሁን ላይ ዘነቡ የሀብልን እናት ሙሉ ለሙሉ ልትበዘብዛን ያስበችው ያ ማለት ያላትን ንብረት እንዳለ ልጅሽ እቺ ናት በማለት በኩኩሻ በኩል ልትወስድባት ነው ያሰበችው። ምናልባትም ከዚህም በኋላ የሀብል እናት ኩኩሻና ዘነቡ ሶስቱም ቁጭ ብሎ ሲያወሩ እዛ ጋር የሀብል እናት የምታሳያቸው አኳሆኖች ወይ ደግሞ ለልጇ ምን ያህል እንደምትንሰፈሰፍ ኩኩሻ ካየች እኔ ከዚህም በኋላ ግፍ አልሰራም ወይ ደግሞ ከዚህም በኋላ እንደዚህ አይነት ተንኮል አልሰራም በማለት ምናልባትም እውነቱ ልትናገር ትችላለች። የሀብልንም እናት በዘነቡ ከመጭበርበር ልታድናት የምትችለው እሷ ብቻ ነች ማለት ነው። በእርግጥ ይሄ ነገር ለተወሰነ ጊዜ ሊቆይ ይችላል። እዛ ጋም ኩኩሻ ይሄንን ነገር ባንዴ አትናገርም። ምናልባት ነገሮች ከተደጋገሙና እዛ ጋር ዘነቡ ያቀደችውን እቅድ እንዳለ ለኩኩሻ እንደምትነግራት ግልጽ ነውና ዛሬ እንዲያርገን እንሸውዳታለን እንዲያድርገን እንቀበላታለን የሚለው ነገር ከተደጋገመና ሴትየዋ ያ ማለት የሀብል እናት ንብረቷን እየተበዘበዘች መሆኑን ካወቀች ምናልባት ኩኩሻ እውነቱን ትናገራለች ማለት ነው። ከሁሉም ነገር በላይ ደግሞ አሁን ላይ የኩኩሻና የእዝራ መግባባት ምናልባትም ትልቁን አስተዋጽኦ ይጫወታል ብለን እናስባለን ማለት ነው። በእርግጥ ኩኩሻ አሁን ላይ የሀብል እናት ፈልጋ የመጣችው የእዝራን ሚስት መሆኑን አላወቀችምና ምናልባት ከጊዜ በኋላ ይሄንን ነገር ካወቀች ይጸጽታታል። እናም ደግሞ በምታደርገው ነገር ተጸጽታ ምናልባትም በቀጥታ ሄዳ ለዘነቡ ራሱ ባትናገር ይሄንን ነገር እስክንድርን ልታማክረው
ልታማክረው ትችላለች ወይ ደግሞ ምናልባትም አይታወቅም የሀብልን እናት ብቻዋን ጠርታ እውነቱን ልትነግራት ትችላለች ማለት ነው። በእርግጥ ኩኩሻን እንዳየናት በጣም ዱርዬ ወይ ደግሞ ክፉ ሰው ትመስላለች፣ ግን ደግሞ በውስጧ ያን አይነት ባህሪ ያላት ሴት አይደለችምና ምናልባትም ይሄ ነገር ሊያሳዝናት ይችላል ማለት ነው። ምንም እንኳን የዱርዬ ገጸ ባህሪ ወይ ደግሞ እንደዛ አይነት ስታይል ቢኖራትም የሰው ንብረት ለመውሰድ የምትንሰፈሰፍ አይነት ሴት አይደለችምና እዚህ ጋር የሀብልን እናት ልትታደጋት በዘነቡ ከመበዝበዝም የምታድናት ኩኩሻ ብቻ ነች ማለት ነው። በእርግጥ ቢኒ የተባለው እስር ቤት ያለው ሀብል ላይ የመሰከረው ልጅ ራሱ መጀመሪያ ላይ የተባለው የሀብል የቀድሞ ፍቅረኛ ነው፣ ለሷ ብሎ ነው ማህደርን የገደላት በሚለው ነበር። እሱም ፍቅረኛዋ ነኝ ብሎ የማይሆን ቃል ተናግሮ እሱም እስር ቤት ገብቶ ሀብልም እስር ቤት እንድትገባ ያደረገው ማለት ነው። ይሄ ነገር ደግሞ ኩኩሻን በጣም አሳዝኗታል። ቢኒ ማለት የኩኩሻ ፍቅረኛ ነው። እሷ እዛ ጋር ቢኒ ዋሽቶ የተናዘዘው ነገር እውነት መስሎታል። እንዴት ሌላ ሴት እኔ ላይ ይደርባል የሚለው ነገር በጣም ስላሳዘናት ነበር። ዛሬ ላይ ያ ነገር ነበር። ቢኒ ኩኩሻን ይወዳታል፣ ለሷ ታማኝ ሆኖ ቆይቶ ነበር። ግን ደግሞ አሁን ላይ ኩኩሻ ያሰበችው ወይ ደግሞ በሱ ያዘነችው ሌላ ሴት እኔ ላይ ደርቧል በሚል ስለሆነ አሁን ላይ ጸጸቱን መቋቋም ስላቃተው ነው ማለት ነው። እዛ ጋር የኩኩሻን ልብ ሰብሯል። እዚህ ጋር ደግሞ ምንም ወንጀል ያልሰራችውን ሀብልን ሰው ገላለች ብሎ እሱ ራሱ መስክሮበት እስር ቤት እንድትገባ አድርጓልና ለዛ ደግሞ ጸጸቱን ስላልቻለ ነው አሁን ላይ እውነቱን ተናግሮ ሀብል ከእስር ቤት እንድትወጣ ያደረገው ማለት ነው። ይሄንን ነገር ደግሞ ኩኩሻ ከሰማች በቀጥታ ወደ እስር ቤት ሄዳ ከቢኒ ጋር እንደሚታረቁም ግልጽ ነው ማለት ነው። ከቢኒ ጋር ታርቃ ከሱ ጋር ወደ ቀድሞ ህይወቷ ከተመለሰች ደግሞ ምናልባትም እዚህ ጋር እየሰራች ያለችውን ክፋት ትተወዋለች ማለት ነው። ምናልባትም አይታወቅም እዛ ጋር እያደረገች ያለችውን ነገር ለቢኒ ልታማክረው ትችላለች። እሱ ደግሞ አሁን ላይ ተጸጽቷል። ከህሊና ጸጸት መቼም አትወጪም፣ ይሄንን ነገር ብታቆሚ ይሻልሻል በሚለው ምንም እንኳን ይሄንን ነገር ኩኩሻ ቀደም ብላ ባታስብ ራሱ ከቢኒ ጋር ከታረቁ ቢኒ ይሄንን ነገር እንድታስብና እያደረገች ያለችውን ነገር እንድታቆምም ሊያደርጋት ይችላል ማለት ነው።